ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ነው እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም እግዚአብሔርን አይበላም እና ቤቱ ሄጄ ምንም ቤቱ ባዶ ነው በቃ ምንም ነገር የለም ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን አንድ ስለኛ የሚያስብ ሴት ታገኘ ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ተክል ምናምንና ተክል በቃ በጣም ነው የምታሳዝኑት እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች ማርያም ያልፋል ኪዳነ ምሕረት አለ ቴንክ ዩ አሜን አው አለ በቃ ፊል ያረኩት እና አይዟችሁ በቃ አይዟችሁ አረ ልቤ ነካችሁ አንተ ልታስለቅ ደሞ ደባሪ ታይ አጀ እና ደሞ እንደኛ አይነት ጠንካራ እህትና ሚስት ደሞ ካላችሁ አው ይኖረናል አይዞ ሰላም ምርጥያንስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ ማኑ ሉፒስ እኔ በጣም ጃኒ ሁላችሁም በያላችሁበት መልካም ነገር ይጣማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማኑ ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ ቪዲዮን ደግሞ በሰው ጋር ይርስ ላይክ ብታደርጉልኝ ይረዳኛል ማኑ ወደ ቪዲዮ እንዴ አሎ ምን ታፈጣለህ ይከዚህ እኔ ፍቅር አንተ ሄድ እንጂ ምንድነው ብርቅ ነው ይገባባችሁ ነው እንዴ በጣም ጥሩ ምንድነው እኔ ፍቅር ታውቂዋለሽ እንዴ ባሏ ነው ቶሎዶ ይባል ወንድም ነው ሳይቀር ሚልቅ ደበው ንዶ ወይኔ ቀደምሽ ኦሬዲ ቺት አርገሻል እኮ የልደርሽ ወይኔ ወንድሜ አንተ ውሻ እንዴ ወንድሜ ምን አረኩ ህይወትን ቀይር ብዬ ባመጣው ትንሽ ገንዘብ ማግኘት ስትጀምር የተከበረ ትዳሬ ልታፈርስ ነው እኔ እንዴት አድርጌ ወንድሜ እኮ ነኝ ዝም በል ወንድሜ ነህ አትበል ሌባ እኔ ሌባ ቆይኛ ብትጠይቀንም ቢንልሃለን የጋብቻ ቀለበት እንኳን አልቀረም ዘርፈን ስትሄድ አረ ማለዋወጥ ጅምነክ እንዳንቺ ቦለት ቢላ መላርሉ ያውላ አሁን ተረቱን ተወውና ውጣለን የሌባ አይነ ደረቃሉ ያዝ አስጠግቼ ባኖርኩ የኔና የቤተሰቤን ክብር ነው ያዋረድከው አሁን ውጣልኝ እወጣልሃለሁ ውጣ ቀድማው ሂዳ አይታል ባልየውን እኔ ፍቅር ባለቂ ሰራውለት እኔ ብሆን ለሊት ጠብቄ ወዬ ነበር ማለት ሄሎ ሄኖኬ እማዬ ምን ምን ሆነች አሟት ሐኪም ቤት ይዣት ልሄድ ነው ብር ላክልኝ ወይኔማ ምን ያላክልሽ 10,000 ብር ለአንዳንድ ነገርም ይሆን 10,000 እሺ ዮኒ ማዘራማት በእናት ሆስፒታል እየገባች ነው ባለፈው ካበደርኩ ብር ላይ 10,000 ብር በእናት ሄኒ በእናት ምን አይነት አጋጣሚ ነው አሁን እኮ ክብር ከፍዬ ስመጣ ነው ያገኘኸኝ ወይ ጆጋ ወይ ካሌብ ጋር ግን ሞክር እነሱ ጋር አይጠፋም ሲልሞክር በእናት ጆ ማዘር በእናት ማዘር ምን ሆነች አማቶ ሆስፒታል ሄዳለች 10,000 ብር ያስፈልገኛል በእናት አረ ችግር የለውም ይሄን ያዝልኝ መጣሁ ይዤልህ ጆ ስልክ ይጠራል ማን ይላል ዮናስ አንሳው እሺ ሄሎ ጆ ስማ ሄኖክ ገንዘብ ካለ እንዳሰጠው እሺ የሱ እናት ወያልዳኑ ወያልሞት በቃ ሁሉ ጊዜ ገንዘብ ያስጨንቀኛል እኔንም ጠይቆኝ አልሰጥም ብየዋለሁ ቻው በይ አንተ ምን አይነት መሰሪ ሰው ነው አይሞላልኝም እንዴ ምን ነው እንካ ትራንስፈር ላድርግልህ እኮ የሲስተርን አካውንት ልክላለሁ በሱ ላክላት ዮኒና ናገሪው ልምጣ አተ ይለያልሽ ዛሬም የሚገርም ውሎ ነበር ያሳለፍነው ውላችንን ስለምትወዱት ቪዲዮ ላይክ በማድረግ ጀምሩ ላይክ አድርጉ ዛሬም ሊያጠቃ ነው ጀለስ ቅጠል ምናምን ምንድነው አሁን ሼተክ መቼም ለምግብነት አያገለግልማ እንደ ኮባነት ምናምን የሆነ ነገር መጠቅለያ ነው አረ ተቀለለው አረ ከተፈው አረ ይሄ ነገር አንተ የሚበላ አይደለም ተው ለፍየሏ መሆን አለበት ለምታሳድጋት ፍየል አረ ዱቄት ጨመረ ምን አይነት ምግብ ነው ምንድነው የተክሉ ስም
እሺ እንቁላል ተጨምሮልሻል። ይሄ ደግሞ የባሮ ሽንኩርት ነው። እኔ እኮ የምደብረኝ ምኑ ጋር እንደሆነ ታውቃለህ? በጣም ቅጠላ ቅጠል ታበዛለህ። ኧረ ስጋ ነክ ነገር ምናምን ምን? እሺ ግን አሁን ይሄ ምንድን ነው? እሺ ምንድን ነው ይሄ ምግብ ምንድን ነው? እስቲ ኮሜንት ላይ የምታውቁት ሰዎች አንዳችሁ ንገሩኝ። አሁን የጨመረው ነጭ ነገር ወተት ነው ምንድን ነው? እሺ አሁን ይሄ ፓንኬክ ምናምን ሊሆን ማለት ነው። ፕሌቲንግሽ ምናምን ፕሬዘንቴሽንሽ እኮ ጽድት ያለ ነው። አሁን ይሄ ቁርስ ነው በቃ። እንዴት ነው ይጥማል? ይሄን ነገር ስትበላ የፊትህን ሪያክሽን ማወቅ እንፈልጋለን። መሮታል፣ ደስ አላለውም ለእንዲህ ሲል። ወይኔ ማዘር ና ምን አገባ አንተ ያማል ሂጂ። እኔ ምን አገባኝ? ሄሎ እናት መንገድ ላይ ወድቋል። ቶሎ ድረስ። እማ ምን ሆነች? ቶሎ በል እማ ምን ሆነች? ሄኖክ ተረጋጋ። በጣም አመሰግናለሁ። እሺ መንገድ ላይ እኮ ወድቀው ነው ያገኘኋቸው። በቃ እኔ ቸኩላለሁ ልሂድ። አመመሽ እንዴ? አሞኝ አይደለም አተናቅፎኝ። እና ምን ሆነሽ ነው እዚህ የተቀመጥሽ ታዲያ? ስጋ ማረኝ ልጄ። ነፍሱን ይማረውና አባትህ ከዚህ ነበር ስጋ የሚገዛልኝ። ጌታ አባቴ ኧረ ሲያሳዝኑ ማለት ነው። ምንድን ነው የማደርገው አሁን? ልጄ ከሌለ ችግር የለውም። ነይ እናቴ፣ እኔ አለኝ። ነይ እገዛልሻለሁ። ነይ እስኪ አባ ስጋ ስጠኝ። ይኸው እናት። እስኪ ናልሳም ሂጂ በቃ። እሺ ልጄ ሂጂ፣ እኔ ከፍዬ እመጣለሁ። ሺህ ሁለት አባ ብር ስለሌለኝ ትንሽ ቆይቼ ላምጣልህ። አሁን የምቀበለው ብር አለ። ትንሽ ቆይቼ ከፍላለሁ። እሺ ና ያዙት። ኧረ ለሺህ ሁለት እንደዚህ አይደረግም። እየጠበኩ ስጋህን ጥብስ አድርጌልሃል። እዛው ስጋ ቤት እኮ ጥሩ ጥብስ በልቼ ነው የመጣሁት። እሰይ የኔ ልጅ እንኳን በላህልኝ። ና ግባ። እሺ እማዬ እወድሻለሁ። እሺ ለእናትህማ መደብደብ አይደለም ሌላም ነገር ያንሳታል። ለማዘሮች አንድ ጊዜ ያላችሁን ፍቅር ኮሜንት ላይ። ዛሬ ከእንቅልፉ ነው የሚነሱ አይተዋል። ይሄ ደክማህን ቲምባ ምናምን አይልም በተለያየ ቋንቋ። ስፖርት ለጤንነት ይሰራልሻል። አሁን እኛ ፎከሳችን እዚህ ጋር ሳይሆን የሆነ ፍራፍሬ አውጥተህ ክትፈው፣ አቡካው፣ ከዛ ምናምን በለው ምናምን ካሮቱ ይወጣልሻል። ይሄ ገንፎ ይሆን በቆሎ ይሆን ለውሻው ከሆነ ችግር የለውም ምንም ይብላ። ሳሪ ጋር ከፈለገ እሺ ድንች ይላጥልሻል፣ ካሮት የሚከተፍልሻል፣ እንቁላሊት አለ። ድንቹን ከተፍከው እንቁላሊት አለ። ስሙን ማላቀው ምንድን ነው አሁን ይሄ ምግብ? እሺ ምንድን ነው? ኮሜንት ላይ ጻፉልኝ እስቲ ምንድን ነው ይሄ ምግብ? አንተ እንዳለ ስራ ስሩ እንዳለ እዚህ ሰውዬ ቤት አይደል እንዴ ያለው? ስራ ስር ነክ ምግብ እዚህ ሰውዬ። እሺ ማሽ ተደረገ። አንቺ ደቦልቦል ነገር ያረጋትና በዱቄት በእንቁላል አድርጎ ሁሉ ጊዜ የሆነች ውሃ አድርጎ ውስጥ ሲከተዋል። ከዛ ኩፍ ይልለታል። እንዴት እንደሆነ አላውቅም ግን በቃ ዱቄት አለ አቡካው። አንተ ምንድን ነው የሚያጨልለኝ? እሺ አሁን እኔን ጠበሰው። እኔ ሌላ ነገር ሊሰራ ነበር የመሰለኝ። ፓንኬክ ውጭ ሀገር የምናየው ፓንኬክ አልሰራም። እንዲህ ነው የሚሰሩት ሌላ ሀገር። ትራንቺ እኮ ፋይፍ ስታር እዚህ አያት ሬጀንሲ ምናምን እኮ የሚሰራ ምግብ እኮ ነው። አንቺ ሰርተሽ ብትበይው ቀለል አድርገሽ ማይ ብራዘር። ፋንዲሻ ግን በጠዋት ፋንዲሻ ይነፋል ጋይስ። እኔ እንጃ። እኔ ሙቪ ዴት ምናምን ከሌለብኝ የራሱ ፋንዲሻ እኮ አልበላም። አሁን ይሄ ምንድን ነው? የሚጣፍጥ ይመስላል ሲታይ። የሆነ ቆጮ የሚያቦካ ነው ይመስለው ታውቃለህ። የቆጮ ይሄ ምንድን ነው ዱቄት። እሺ ጣባ ላይ አደረግከው። ገንፎ እንዳይሆን ፓፓያ ተከትፎልሻል፣ ብለንድ ይደረግልሻል።
እነዚህ ደግሞ የጫካ ሙዞች እንዴት እንደሚጣፍጡ ራንተ እግዚአብሔርን በጣም ሄልዚ ምግብ ጀለስ አይወፍርም እንጂ እሱ ቤት ያሉት ፍራፍሬና ምናምኖች እንዴት አባታቸው እንደሚያምሩ ነው ማለት። አሁን ይሄንን ሁሉ ምግብ ብቻህን ከበላኸው ብቻ ነው የሚከፋኝ። ደረደረው አይተሃል በሰልፍ። እኔ አሁን ይሄን ምግብ ብቻ ወደ ጎን አድርግልኝ፣ ሌላውን ጥራኝ በእናትህ። ሳህን የት አለ? ቡርቴ ሳህን አምጪልኝ አንቺ። ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው። እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም፣ እግዚአብሔርን አይበላም። እና ቤቱ ሄጄ ምንም ቤቱ ባዶ ነው፣ በቃ ምንም ነገር የለም። ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን አንድ ስለኛ የሚያስብ ሴት ታገኘ። ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው። ትክክል ምናምንና ትክክል። በቃ በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች፣ ማርያም ያልፋል። ኪዳነ ምሕረት አለ። ቴንክ ዩ አሜን። አዎ አለች ነው በቃ ፊል ያረኩት እና አይዟችሁ በቃ አይዟችሁ። አረ ልቤ ነካችሁ አንተ ልታስለቅ ደግሞ ደባል ታይ አጀ እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድል አዎ ይኖረናል። አይዞህ ዛሬም የሚገርም ቀን አሳልፌያለሁ። ውሎዬን ስለምትወዱት ቪዲዮ ላይክ እና እኔን ደግሞ ፎሎ ማድረግ እንዳትረሱ። ፎሎ አድርጉት። ይሄን ሰው ደግሞ ፊቱን የሚታጠበው ይሄ ጥርት ካለ ምንጭ ውሃ ታውቃለህ። ለስኪን እኮ ይሄ ለፊት ጥሩ እኮ ነው። ሸምበቆ ተሸከመ ጀለስ። ይሄ የበግ ወይም የእንትን ጨጓራ ትሪፓል ሰራ ነው። ግን የታጠበ ነገር አይመስልም። ብራዘር አጥበህ ይሆን? በቆሎ ሾጣጣ ስንቱ ነው ባንተ ቀን ይወጣ። በቆሎ ከተፍልሻል። በቆሎ ይከተፍልሻል ብቻ ሳይሆን ይፈጭልሻል። ብቻ ያራዳ ልጅ እንዴ! ፍሬሽ ከቤትህ የበቀለ ናቹራል ቶማቶ የትኛውም ጀላላና ነጋዴ እጅ ላይ ያልደረሰ ፍሬሽ ቶማቶ ይላል። ዛሬ ቢያንስ ለስጋ ቀረብ ያለ ነገር እንትን ብሏል ታውቃለህ። ምግቡ ላይ ጨጓራ ለስጋ ቀረብ ያለ ነገር ነው የምንለው። ስጋ እንደለው የሚባል ጨጓራ ስጋ። እሺ ድንቹን ይቀቅለዋል፣ ከዛ ማሽ ምናምን ያደርገዋል። ግን አያደርገውም፣ እንደዚህ ይከፍተዋል። እሺ ቺፕስ ነው የሚሰራው ማለት ነው። ቅድምሽ የተወቀጠው በቆሎ ኧረ እንደ ቆጮ በኮባ ውስጥ አረገው። ችብሱ በጣም በቃ እንዴት አባቱ እንደሚጸዳ ይሄ ናይፍ ስኪልሽ ራሱ ታታታታታ። እኔ ዳቦ መጋገር ይሄ ልጅ ሲችልበት ስራ ብታጣ ራሱ አዲስ አበባ መጥተህ ዳቦ ቤት ከከፈት የሚያክል የለም ነው። ይሄ ካዝሚር ነው አውቃለሁ። ካዝሚር አውቃለሁ። የፍራፍሬ አይነቱ አሁን ይሄ እንትን እኮ ነው። እዚህ የሆነ ጁስ ቤቶች አሉ፣ ብቻ ውድ ናቸው እነዚህ ምግቦች። ቻኖሊ ምናምን ብትሄድ እንደዚህ አይነቱን አሁን ስንት ብር ነው? 500 ብር ምናምን ነው የሚለው። ደረደረው ምግቡን ይልሃል። አሁን ትሪፓ በቺፕስ ምናምን በካቻፕ ያፈጣጥነ ይትችላለህ። ብራዘር ብላልን እና ወፍርልን። ዳቦ ውስጡ ግን ሊጥ ይመስላል። ስለ ዳቦ ሹር አይደለም፣ ሌላ ነገሩ ግን ፒስ ነው። ይመችሽ።
ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።